ይላለች ያገሬ ልጅ የሆነ ጊዜ አስታውሳለሁ እኔም ይኸውልህ አንድ ጊዜ ስለ አንድ ያጣላል ሁለት ያፋቅራል ፍቅር ነው ይላል ኧረ ተው ሊፈጸም ይችላል ላይፈጸም ይችላል ሊፈጸመው ነገር ነው ተው ትንቢት እሺ ትንቢትን ተው በቃ ይሄ ትንቢት አይደለም መንግስት በፕሮጀክት ያዘው እቅዱን ነው በፕሮጀክት ያዘው ልንገር እሺ ከመንግስት ውጣ አየር መንገዱ ያልቃል 1 ሚሊዮን ሰው ባቡር ተበጅቶ እኮ በዚህ ጊዜ ለአገልግሎት ይሆናል የተባለ እኮ ማዳበሪያ ፋብሪካ ያልቃል አባይ ግድብ መቼ አብቹ አይደል ጨረሰው የተጀመረው ያልቃል ፕሮጀክት የተጀመረው ያልቃል ቆይ ነብይነት ከእንትን አያልፍም እንዴ ከመንግስት ከዚህ ከትራንስፎርሜሽን ያልተገለጠው ልገልጥልህ ዝም ብለህ ለማሰማኝም ለምን የእግዚአብሔር ቃል ጆሮን ይቆርቆራል ቅድምም ብዬ ነው ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ ዛሬ ደግሞ በሌላ ልዩ ፕሮግራም ተመልሰን ወደ እናንተ መጥተናል በዚህ ፕሮግራማችን ላይ በኢትዮጵያ ያሉ አንዳንድ ነገሮችን እንዳስሳለን እንገመግማለን እንተቻለን የሚጠቅሙትንም በመልካምነታቸው የማይጠቅሙትን ደግሞ በመጥፎነታቸው ሁላችንም እንድንረዳቸው እናደርጋለን አብራችሁ እንድትሆኑ ጋብዛለን ዛሬ ሁላችንም በቤታችን በስልካችን በየቀኑ የምናየው ግን ደግሞ ልባችንን የሚያደሙ ትላልቅ ሀገራዊ አደጋ ይዘው የቀረቡ ነገሮች አሉ ይሄንን በሙሉ ማየት ይገባናል ብዬ አስባለሁ ኢትዮጵያ ረጅም ዘመን ያስቆጠረ ታሪክ ያላት ቢሆንም ጠንካራ ማህበረሰብ ሴት ያላት ቢሆንም አንዱ ለሌላው የሚራራበት ባህልና የሃይማኖት ክብር ያላት ሀገር መሆኗ የሚታወቅ ነው ነገር ግን ከቅርብ ጊዜ ወዲህ በዩቲዩብ መንደር እየተፈጠሩ ያሉት አዳዲስ የሚዲያ አዝማሚያዎች ይህንን ሴት እምነት እየናዱት የሚገኙበት ሁኔታ በከፍተኛ ደረጃ እየጨመረ ሆኗል ዛሬ በግልጽ ስማቸውን ጠርተን የምንወያይባቸው ቻናሎችም አሉ አብራችሁን ከሆናችሁ ስለነሱ እንነጋገራለን እንተቻለን መፍትሄ ይሆናል የምትሉትን ደግሞ ኮሜንት ላይ ታስቀምጣላችሁ ብዬ አስባለሁ አንድ ሀገር የሚገነባው ከቤተሰብ ነው ቤተሰብ ሀገርን ይመሰርታል አሁን ግን በየቤታችን እየገባ ያለው መጥፎ ጥላቻ እምነትን ማንነትን የሚያቆሽሹ ነገሮች ድራማ የሚመስሉ ነገር ግን ብዙ ነገርን የሚያበላሹ ነገሮች እያየን ነው እነዚህ ቻናሎች በሚሊዮን የሚቆጠሩ ተከታይ ያሏቸው በሚሊዮን የሚቆጠሩ እይታዎች ያገኛሉ ነገር ግን ብዙዎች የሚጠይቁት ጥያቄ አለ እነዚህ ቻናሎች ለምንድነው ሁሉ ጊዜ አሉታዊ አስደንጋጭና አስፈሪ ታሪኮችን ብቻ የሚናገሩት ዝርዝር መረጃውን እንመጣበታለን ሌላኛው ለምንድነው የሀገርን የማህበረሰብን እሴት ባህል እምነትና ማንነትን የሚያቆሽሹ ታሪኮችን የሚተርኩልን ለምን ያቀርቡልናል እንመለስበታለን ይሄንንም ህዝቡስ ወይም እኛስ ለምንድነው እንደነዚህ አይነት ቪዲዮዎችን የምንከተላቸው የምናበረታታቸው ይህ ለራሳችንም ጥያቄ ነው ሌላኛው ከሁሉም በላይ ደግሞ መንግስት ለምን እንደነዚህ አይነት የህብረተሰብን እሴት እምነት ባህል ማንነት የሚያቆሽሹ ሚዲያዎችን ህጋዊ መስመር ለማስያዝ ወይም ህጋዊ እርምጃ ለመውሰድ ለምን መድፈር አቃተው በዝርዝር ይዘን መተናል አብራችሁን እንድትሆኑ እንጋብዛለን በዚህ ቪዲዮ ውስጥ እነዚህን 4 መሰረታዊ ጥያቄዎች በጥልቀት በስነ ልቦና በኢኮኖሚ በህግ ትንታኔ እንፈትሻለን እስከመጨረሻው አብራችሁ እንድቆዩ እንጋብዛለን ለመሆኑ እነዚህ ቻናሎች ምን አይነት ይዘት ነው የሚያቀርቡት በትክክልስ እነዚህ ቻናሎች የእውነት ለህዝቡ የሚጠቅም ነገር ያቀርባሉ ወይ ወጥ የሆነ አሰራር አላቸው ወይ ተጠያቂነትን ይፈጥራሉ ወይ ይህንን ጥያቄ ስንጠይቅ መልሱ የትራጀዲና የቅሌት ጋዜጠኝነት የሚመስል ነገር የምናይባቸው ነው አብረን ይዘቶቻቸውን እስኪ እንፈትሽ አብረን ሚዲያዎችን እንያቸው በተለይ በአሁኑ ሰዓት ተለያዩ የሶሻል ሚዲያ ላይ መነጋገሪያ ከሆኑት ሚዲያዎች የተወሰኑትን ወደ እናንተ ይዘን መተናል የመጀመሪያው እግረኛው ሚዲያና እዮሃ ሚዲያ የሚባሉ ናቸው እነዚህን ቻናሎች ብዙዎቻችሁ ታውቋቸዋላችሁ ብለን እናስባለን ከኢትዮጵያ እስከ ከአረብ ሀገራት እስከ አውሮፓ ከአውሮፓ እስከ አሜሪካ ብዙዎች በመረዳትም ባለመረዳትም በማወቅም ባለማወቅም ይከታተሏቸዋል እነዚህ ሁለት ቻናሎች መጀመሪያ አካባቢ ሲነሱ የማህበረሰቡን ክፍሎችን በመጎብኘት ያልታዩ ጉዳዮችን በማየት ያልተሰሙ ነገሮችን በማሰማትና ነገሮቹ ወይም ከህዝብ ያልደረሱ ጉዳዮችን እና አንዳንድ የፍትህ ጥያቄዎችን ወደ ህዝብ በማምጣት ህዝብ ፍትህ እንዲሰጥ ጥያቄ እንዲያነሳ የሚል ዓላማ ይዘው ነበር
ነገር ግን በሂደት ወደ የት ነው የተቀየሩት? ምንድነው እየሰሩ ያሉት የሚለውን በደንብ እናያለን። እነዚህ ሚዲያዎች አሁን ላይ ወደ አስደንጋጭ የቤተሰብ ምስጢሮች በሚል በተለይ ዲኤንኤ ምርመራ ተደረገ፣ ልጆችን መርዝ አበላቻቸው፣ ክህደትና ውርደት ወዘተ በሰዎች ልጅ ፍጹም በሚዲያ ሊነገር የማይችል ምሳሌ ሊሆን የማይችሉ ነገሮችን ወደ ሚዲያ ይዘው በመምጣት የሚታወቁ ናቸው። የሰዎችን የግል ህይወት ሰባብሮ መድረክ ላይ ማውጣት፣ የሰዎችን ሰብአዊ ክብር የሚነኩ የዲኤንኤ ውጤቶችን በቪዲዮ ካሜራ ፊት ለፊት ማንበብ፣ የተበላሹ የትዳር ታሪኮችን ማራገብ ዋና ዋና ስራዎቻቸው ሆኑ። ጥላቻን፣ በቀልን፣ ቂም ያለባቸው ሰዎችን ሚዲያው አምጥቶ እንደፈለጉ እንዲናገሩ መጋበዝ አንደኛው አንኳር ስራ ዘርፋቸው ሆኗል። ሁለተኛ ዲቫይን ሾው ወይም እምነት ተኮር ሚዲያ ነው። ጉዳዩን ወደ እምነትና መንፈሳዊነት ይወስደዋል። ሃይማኖትን ሽፋን በማድረግ እጅግ በጣም አስገራሚ ከተፈጥሮ ውጭ የሆኑና ማህበረሰቡን የሚያደናግሩ ታሪኮችን ያቀርባል። ለምሳሌ ሰይጣንን በአካል አገኘሁት የሚል አንድ ተጠያቂ ይመጣል። በክንፌ በረርኩ የሚል ሌላ ተጠያቂ ይመጣል። የ27 ዓመት ባሌ ከሌላ ፍቅር አስያዘኝ ወዘተ ወዘተ። እንዲሁም ገነትና ሲኦል የሉም፣ ገነትና ሲኦልን አይቼ መጣሁ፣ ማርያም ከጎኔ ነበረች፣ አሁን ስታናግረኝ ነበር፣ ሚካኤል በዚህ አናግሮኛል፣ ነገና ብሎኛል ወዘተ የሚሉ እጅግ አነጋጋሪና የሃይማኖትን እሴት የሚፈታተኑ ቃለመጠይቆችን ያደርጋል። ፓስተር ሶፎንያስ ማለት ከዮሃ ሚዲያና ከእግረኛው ሚዲያ ጋር ወዳጅ በጋራ የሚሰሩ ናቸው። ከጀርባቸው ማን ነው ሰፖርት የሚያደርጋቸው የሚለው ጥያቄ ነው። ይህ ዲቫይን ሾው እምነትን፣ መንፈሳዊነትን ወደ ቲያትርና መዝናኛ በመቀየር የሰዎችን የዋህነት ይጠቀማል። በተዘዋዋሪም እምነትን ቀለል በማድረግ ኮሜዲ በማድረግ ሰዎች የእምነትን አስተምህሮ የእምነትን ህሌናዊ ፍትህ እንዲያጡ እያለማመዳቸው ይገኛል። ሌላኛው ሶስተኛው ሸገር ኢንፎ ወይም መሰረት በዙ በሸገር ኢንፎ ላይ የምታቀርባቸው የቻናል ስራዎቿ በትዳር ክህደት፣ በቤተሰብ ጠብ፣ በሴቶች ላይ በሚደርሱ ከባድ በደሎችና በማህበራዊ ቀውሶች ላይ በማተኮር ነው። አቀራረቡ ግን የሰዎችን ስሜት በጥብቅ የሚነካ ኢሞሽናል የሆነ ሲሆን አብዛኞቹ ቪዲዮዎች ለቅሶ፣ ጸጸት፣ ክህደት፣ በቀል ወዘተ ያተኮሩ ናቸው። በተለይ እነዚህ በሴቶች ላይ የሚሰሩ ናቸው። አብዛኞቹ ደግሞ አረብ ሀገር ላይ ባሉ እህቶቻችን የሚሰሩ ስክሪፕትም ሊሆኑ ይችላሉ፣ እውነተኛ ታሪክም ሊሆኑ ይችላሉ። ግን በሚዲያ መነገር የማይችሉ ስንት ጉድ የምናይባቸው ናቸው። መሰረታዊ ዋናው ጥያቄ ግን ለምን አሉታዊ ነገር ብቻ ማቅረብ ፈለጉ ነው። ውድ የቻናላችን ቤተሰቦች አንድ ነገር ልብ ትሉ ዘንድ እንጋብዛለን። አሁን በዩቲዩብ ቻናልም በቲክቶክም በተለያዩ ሚዲያዎች ለምንድነው አሉታዊ ነገርን ብቻ ማየት የተፈለገው? መልሱን እናንተም ኮሜንት ሴክሽን ላይ ታስቀምጡልናላችሁ። የእኛን እይታ እንናገር። መልሱ ቀላል ነው። አሉታዊነት በደንብ በአሁኑ ጊዜ ይሸጣል። አሉታዊ መረጃዎች የበለጠ ትኩረት የመስጠት አዝማሚያ አለ። አንድ ሚዲያ አንድ ታታሪ ወጣት ስኬታማ ነው ብሎ ከሚዘግብ ይልቅ አንድ ወጣት በገዛ ጓደኛው ተከዳ፣ በገዛ ጓደኛው ተገደለ፣ በራሱ ሚስት ታረደ፣ ተበደለ ወዘተ ተብሎ ለሰዎች ሲቀርብ በጉጉት በከፍተኛ ደረጃ ሰዎች እንዲያዳምጡት ይደረጋል። ስለዚህ እነዚህ ወደ ንግድ የቀየሩት መጥፎ ነገሮችን ወደ ንግድ የቀየሩ ሰዎች እሴትን፣ ባህልን፣ እምነትን የማቆሸሽ አደጋው እስከምን ድረስ ነው? እነዚህ ቻናሎች የሀገርን ባህልና እሴት እንዴት ነው የሚያቆሸሹት? የኢትዮጵያ እውነት ማህበረሰብ ውስጥ ራሱ ነውርና ክብር የሚባሉ ትላልቅ አጥር የመሰሉ ነገሮችን እንዴት ነው እየተቀበላቸው ያለ? የእነዚህ ቻናሎች ስራ ይህንን አጥር ማፍረስ ነው። እንዴት ማህበረሰቡ ዝም አለ? እኛ ነውርን ማላመድ ነው። ድሮ በህብረተሰባችን ውስጥ በሚስጥር የሚያዙ ቢወጡ እንኳ ለሌሎች ሰዎች የማይጠቅሙ ሊጎዱ የሚችሉ ነገሮች ወይም የሚጠሉ እና እንደ ትልቅ ነውር የሚታዩ ነገሮች አሁን ላይ ፊት ለፊት እያመጧቸው ነው። ለምሳሌ ከቅርብ ዘመድ ጋር መጋባት፣ የቅርብ ዘመድ መክዳት፣ ጥርን ለአደባባይ ማውጣት ዛሬ በየቀኑ በዩቲዩብ ስለሚለቀቁ ህዝቡ ይህንን ነገር እንደ ተራና ተፈጥሯዊ ነገር ማየት እንደ ልምድ እያደረገው ይገኛል። ሁለተኛው እምነትን ማክሸፍ ወይም እምነት ላይ ድካማ ነገር መፍጠር።
በተለይ አሁን ከላይ ከጠቀስኳቸው ቻናሎች በዲቫይን ሾው እና በመሰል ቻናሎች ላይ የሚቀርቡ ግለሰቦች የሚናገሩት ተራ ውሸትና የተጋነነ ድራማ ወጣቱ ትውልድ በሃይማኖት ላይ ያለው እምነት ክብር እንዲቀንስ በተለይ ወጣቱ ትውልድ በሃይማኖት ላይ ያለው እምነትና ክብር እንዲቀንስ ሁሉንም ነገር እንደ የፈጠራ ታሪክ እንዲያይ በር እየከፈቱ ነው። በጣም ዘግናኝ የሆኑ ምስሎች፣ ዘግናኝ የሆኑ ንግግሮችን እንሰማለን። ማንም ተው የሚል የለም። ሶስተኛ የሀገርን ገጽታ ማበላሸት። እነዚህ ቪዲዮዎች በውጭ ሀገር የሚኖሩ ዲያስፖራዎች፣ ሌሎች ማህበረሰቦች ሲያዩዋቸው ኢትዮጵያ ውስጥ ያለ አጠቃላይ ህዝብ የተበላሸ፣ ባህሉ የቀጨጨ፣ የሞራል እሴት የሌለው አስመስሎ ያሳያል። ይህ ደግሞ ማህበራዊ ውድቀትን በጣም ያፋጥናል። ስለዚህ ህዝቡ ለምን ይከተላቸዋል ነው የኔ ጥያቄ። የተመልካቹ ስነ ልቦና ምን ነካው ያስብላል። እዚህ ላይ የተወሰኑ ሀሳቦችን ልጥቀስ። ቻናሎቹን ብቻ መውቀስ እኔ ችግር ነው ብዬ አስባለሁ። ምክንያቱም ቻናሎቹ የሚኖሩት ተመልካች ስላለ ነው። ህልውናቸው የሚኖረው ተመልካች ስለሚከታተላቸው ነው። ታዲያ የኢትዮጵያ ህዝብ ለምን እነዚህን ቻናሎች በሚሊዮን ይከታተላቸዋል? ጥያቄው 3 መሰረታዊ የስነ ልቦናና የማህበራዊ ምክንያቶች ስላሉ ነው። በዝርዝር እመጣባቸዋለሁ። አንደኛው ማህበራዊ ጫናና ጭንቀት። እንደምታውቁት በሀገራችን ላይ አሁን ባለው ሁኔታ ወቅታዊ የኢኮኖሚ ጫና፣ የፖለቲካ አለመረጋጋት፣ የኑሮ ውድነት ምክንያት ህዝቡ በከፍተኛ ጭንቀት ውስጥ ነው ያለው። ሰዎች ከራሳቸው ከባድ ህይወትና ጭንቀት ለማምለጥ ሲሉ የሌላውን ሰው የበለጠ የከፋ ችግርና ትራጀዲ ማየት ይመርጣሉ። አዎ እኔ ከዚህ ይሻላለሁ፣ አዎ ይሄ ከኔ ይብሳል የሚል ራስን በሌሎች ችግር ውስጥ የራስን ጭንቀት ለመሸፈን የሚደረግ ጥረት፣ የኔ ችግር ካለበትስ የሱ ይሻላል ወይም በሰው ችግር ላይ የደረሰውን ጉድ ልይ በሚል የሰዎችን ችግር፣ የሰዎችን መከራ፣ የሰዎችን ጭንቀት ለማየት ስሜትን እዚያ ውስጥ ማስገባት። ሁለተኛው የሰዎችን የማወቅ ጉጉትና ቮይሪዝም። የሰዎችን የማወቅ ጉጉት። የሰው ልጅ በተፈጥሮው የሌሎችን ሰዎች የግል ህይወትና ሚስጥር የመሰለል ፍላጎት አለው። የእነዚህን ቻናሎች ዋና ምስላቸው ወይም ከቨራቸው፣ ሽፋናቸው እና ርዕሶቻቸው ይህንን ጉጉት በትክክል እያነሳሱ ይገኛሉ። ካልከፈትኩት እሞታለሁ የሚል ማህበረሰብን ለመፍጠር ችለዋል። ይህ ስሜት የሚጠራ ለመጥፎ ነገር በመሆኑ ጉጉቱን እንዲጨምር አድርጎታል። ሶስተኛ የዲጂታል ዕውቀት ማነስ ነው። ወደ ሶሻል ሚዲያ በቅርቡ የገባው ይህ ሰፊ የህብረተሰብ ክፍል አንዳንዱ በመረዳት የሚቀርብለትን ነገር ሁሉ እውነት አድርጎ ደግሞ በመቀበል የሚከተል ያለመረዳትም አዝማሚያ ያለው። ከቪዲዮው ጀርባ ደግሞ ያለው የገንዘብና የቪው ስሌት በቀላሉ የሚተው አይደለም። የገንዘብ ስሌቱ ወይም የቪውና የዶላር ሩጫው እስከምን ድረስ ነው? ውድ የቻናላችን ቤተሰቦች እዚህ ጋር ወደ ዋናው እውነት እንምጣ። ይህ ሁሉ ስራ የሚሰራው ለጽድቅ አይደለም። ለምንድን ነው ካላችሁን፣ ለገንዘብ ለዶላር ነው። ዩቲዩብ ለአንድ ቪዲዮ በሚገኝ እይታ እና ማስታወቂያ ክፍያ ይፈጽማል። እነዚህ ቻናሎች ያላቸውን እይታና ግምታዊ ገቢ ስታዩት ለዶላር ምን ያህል እንደሮጡ የሚያሳይ ነው። ዮሃ ሚዲያ ወደ 1 ሚሊዮን ይጠጋል። የሚያሰራጫቸው ይዘቶች ግን አስደንጋጭ ማህበራዊ ታሪኮች፣ ዲኤንኤ እና ሌሎች መሰሎች ናቸው። ሸገርፎ የትዳር ቀውስን፣ ክህደትን፣ ፍትህ ፍለጋ በሚመስል ደረጃ በጣም ዘግናኝ የሆኑ ቪዲዮዎችን ያቀርባሉ። እግረኛው ሚዲያ አስደንጋጭ ማህበራዊ፣ ሃይማኖታዊ ክስተቶችን በማቅረብ የተጋነኑ የቤተሰብ አባላትን ይጋብዛል። ዲቫይን ሾው መንፈሳዊ ወይም ሃይማኖታዊ ቲያትሮችንና ድራማዎችን በመስራት ከተፈጥሮ ውጭ የሆኑ ነገሮችን በመስራት ሰዎች እንዲጠራጠሩ ያደርጋል። አጠቃላይ አንድ ቪዲዮ 500,000 1 ሚሊዮን እይታ እያገኙ በተለይም ከውጭ ሀገር በተለይም አረብ ሀገር ያሉ ዲያስፖራዎች ሌሎችም እነዚህን በሺዎች የሚቆጠሩ ቪዲዮዎች ስለሚያዩ ለገንዘብ ሲባል ማንኛውም ሰው ክብሩን፣ ነውሩን፣ እሴቱን መስዋዕት እያደረገ ይገኛል። ለዚህ መንግስት ለምን አላስቆማቸውም? የህግና የፖሊሲ ክፍተት ወይስ በዝምታ ሆን ተብሎ እየተሰራጨ? አሁን ወደ ትልቁ ጥያቄ እንምጣ። ብዙዎቻችሁ በኮሜንት ላይ የምትጠይቁት ነው። ማህበረሰቡም የሚጮህበት ጉዳይ ነው። መንግስት ለምን ዝም አለ? ምንስ ፈልጎ ነው? ለምንስ እነሱን በዚህ መልኩ እንዲቀጥሉ አደረጋቸው?
4 ዋና ዋና ምክንያቶች አሉ። አንደኛው የዲጂታል ፕላትፎርሞች የግዛት ወሰን ነው። ዩቲዩብ፣ ፌስቡክ፣ ቲክቶክ የኢትዮጵያ መንግስት ኩባንያዎች አይደሉም። ምናልባት ግለሰቦችን ካላወቃቸው በስተቀር መቆጣጠር አይችልም። የአሜሪካ ኩባንያዎች ናቸው አብዛኞቹ። መንግስት በሀገር ውስጥ ያሉትን እንደ ሚዲያዎችን በብሮድካስት ባለስልጣን በኩል መቆጣጠር ቢችልም መቅጣት፣ መዝጋት ይችላል። ነገር ግን የግል ዩቲዩብ ቻናልን በቀጥታ ሄዶ የመዝጋት ስልጣን ስለሌለው እንደዚህ አይነት አንደኛው ችግር ይስተዋላል። ሁለተኛ የሐሳብ ነፃነትና የህግ ትርጓሜ አለመግባባት ነው። ልክ ነው፣ የሐሳብ ነፃነት ይመከራል፣ በህግም ተቀምጧል። ነገር ግን የሰዎችን ሰብአዊ መብት፣ የግለሰብ ህይወት፣ ባህልን የሚያበላሹ ነገሮች ግን ተገቢ አለመሆናቸውን የመረዳት ችግር አለ። ይህንንም በደንብ ማስረጽ ይጠይቃል። ሶስተኛ የወንጀል ክስ ቅድመ ሁኔታ ነው። አንዳንዶቹ ካልተከሰሱ በመንግስት ደረጃ ኢንተለጀንስ መስራት አልተቻለም። ስለዚህ የኢንተለጀንስ ስራ መስራትም ያስፈልጋል። ሻም መፍትሄዎቹ ምንድን ናቸው? ቻችን እንግዲህ ችግሩን በዝርዝር አይተነዋል። መንግስት አልዘጋቸውም፣ ዩቲዩበሮችም ዶላር ማደኑን አያቆሙም። ታዲያ መፍትሄው ምንድን ነው ትላላችሁ? መፍትሄው ያለው እኛ እጅ ላይ ነው። 3 መሰረታዊ መፍትሄዎች አሉ። አንደኛው አለመመልከት፣ አንፎሎ ማድረግ፣ ባይኮት ማድረግ። ትልቁ ቅጣት ይሄ ነው። እኛ እይታ ካልሰጠናቸው፣ ርዕሱን አይተን ካልከፈትንላቸው ገቢያቸው ይቆማል። ገቢያቸው ሲቆም ደግሞ ይዘታቸውን ለመቀየር ይገደዳሉ። ሁለተኛ ሪፖርት ማድረግ፣ ማስ ሪፖርቲንግ መጠቀም። የሰዎችን ሰብአዊ ክብር የሚነኩ፣ ህፃናትን ለአደጋ የሚያጋልጡ ወይም የሃይማኖት ግጭት የሚቀሰቅሱ ቪዲዮዎች ስናይ ለዩቲዩብ ድርጅት ወይም ለዩቲዩብ ሪፖርት ማድረግ። ብዙ ሰው ሪፖርት ካደረገ የዩቲዩብ ቻናሉ ይዘጋል ወይም ይጠየቅ። ሶስተኛ በጎ ይዘቶችን ማበረታታት። እውቀት የሚሰጡ፣ ባህልን የሚያስተምሩ፣ ታሪክን የሚያወርሱ ጠንካራ የኢትዮጵያ ቻናሎች ላይ ክብር መስጠት፣ ላይክ ማድረግ፣ ሼር በማድረግ እነሱን ማሳደግ አለብን። አዎንታዊ ነገሮች ስላላደጉ አሉታዊ ነገሮች ስለገነኑ ይህ ችግር ተፈጥሯል። የዛሬውን ትንታኔያችንን ይህን ይመስል ነበር። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? በእርግጥ እነዚህ ቻናሎች እሴታችንን እያጠፉ ነው ወይስ ማህበረሰቡ ውስጥ ያለውን እውነተኛ ችግር እያወጡ ነው ያሉት? የመንግስት ዝምታ ትክክል ነው ወይስ? ይህንን በቪዲዮአችን ላይ አስተያየትና ሀሳባችሁን ማቅረብ ትችላላችሁ። መልካም ጊዜ። አብዮ ልጆቿን ትበላለች፣ እኔ እንጀራ አልበላም ታውቃለህ። ለአንተ ስል ግን በላለሁ። የሚቀርበው ምን እንደሆነ ያው እንጀራ ወይ በላለሁ። በጣም ይቅርታ አስታጠብኩሽ እጄ። አቤት ትህትና፣ አቤት ትህትና። ራሴ ሄጄ መታጠብ ነበር። የኔ ውድ እንኳን አላደረገው። የኔ ውድ ያልከው የእግረኛ ውድ ሰው ናት እሷ። አንተ እሱም በጌታ በኢየሱስ ክርስቶስ ተፈጸመ ነገር አይደለም። ተው ትንቢት እሺ ትንቢትን ተው። በቃ ትንቢት አይደለም። መንግስት በፕሮጀክት ያዘው እቅዱን ነው። በፕሮጀክት ያዘው ነገር እሺ ከመንግስቱ ጋር አየር መንገዱ ያልቃል። 1 ሚሊዮን ሰው ተበጅቶ እኮ በዚህ ጊዜ ለአገልግሎት ይሆናል የተባለ እኮ ነው። ማዳበሪያ ፋብሪካ ያልቃል። አባይ ግድብ መቼ አብቹ አይደል የጨረሰው? የተጀመረው ያልቃል። ፕሮጀክት የተጀመረው ያልቃል። ቆይ ነብይነት ከእንትን አያልፍም እንዴ? ከመንግስት ከዚህ ከትራንስፎርሜሽን ያልተገለጠው ልገልጥ ነው። ዝም ብለህ ለማሳወኝ ለምን የእግዚአብሔር ቃል ጆሮ ይቆርቆራል? ቅድምም ብዬ ነው አይመሳሰልም። ተመሳሳይነት አላቸው። ግብጽም እኮ ኦሮሚያ ነበረች። በእውቀት ላይ የተመሰረተ የሚመራ እንጂ በሙቀት የተመሰረተ አይደለም። ሙቀትና እውቀት ይለያያሉ። ከተመረጠ ከልዩ ከወይራ ምንድነው ስሙ ከግራዋ እንጨቶች አበባ የተቀጸመ ማር ነው። ይሄ ማር ለ62 በሽታ መድኃኒት ነው። ይሄ ማር ብቻ ግብርና ማለት ለሀገር እንዲሁም በዓለም ደረጃ ሀገራችንም ወይም መንግስታችንም ግብርናን በሁለንተናዊ በማዘመን ንገራቸው። ምክንያቱም ይግባቸው። መቼስ አይገባቸውም እኮ አሁን ለመተቸት የተፈጠሩ ሰዎች በጥብጤ ሱካርና ማር አላውሴ በበሶ መልክ ብትግታቸው እንቅርቷ ትይዝባቸዋለች። እቺ ጋር ያለችው እቺ እንቅርቷ